ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ከአንድ ቀን ቆይታ በኋላ ዳግም እንግዲህ ተገናኝተናል። የዓለማችንን ወቅታዊ ጉዳይ በመጽሐፍ ቅዱስ እይታ ለመቃኘት ወደ እናንተ መጥተናል። መልካም ጊዜ እንዲኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ላይ የተዘዋወሩ ያሉ በርካታ መረጃዎች አሉ። እንግዲህ ከነዛ ውስጥ እንግዲህ መረጥ አድርጎ ፓስተር ለኛ የማንቂያ ደወል እንዲሆን ያስተላልፍልን እንግዲህ ከአጠገቤ ይገኛል። ከእርሱ ጋር እንግዲህ መልካምና ጥሩ ጊዜ ይኖረናል ብዬ አምናለሁ። ከሰላምታው በኋላ ይዞልን የመጣውን መረጃ እንጋራለን ማለት ነው። ሰላም ላንተ ይሁን ፓስተር፣ እንደምን ዋልክ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ከአንድ ቀን ቆይታ በኋላ ነው እንግዲህ ዳግም የተገናኘ ነው። በርካታ ጉዳዮች በዓለማችን መገናኛ ብዙሃን ላይ ይደመጣሉ። እንግዲህ አንተ ደግሞ ይዘህ የመጣህልን ደግሞ መረጃ አለ፣ እሱን ማስደመጥ ትችላለህ ፓስተር። ከዛ በፊት እዚህ ሀገራችን ላይ አሁን ባንኮች ጋር ያለውን ችግር መንግስት ልብ ብሎ ሊያየውና ችግሩን ሊፈታ ያስፈልጋል ብዬ አስባለሁ። ምክንያቱም መንግስት ካወጣው የፋይናንስ ፖሊሲ አንጻር ሰው በእጁ ገንዘብ መያዝ ካቆመ ቆይቷል እና ትናንትና አንዴ ከገጠመኝ ነገር ተነስቼ ነው። ዕለት ዕለት ከቴሌብር ወይም ደግሞ ከሞባይል ባንኪንግ አውጥተው ምግብ የሚመገቡ ሰዎች አሉ፣ በኪሳቸው ካሽ የማይዙ እና ኤቲኤምን ጨምረው እና ሰዎች ተቸግረው አየሁ። በልተው እንዴ በምን ይክፈሉ? ለመክፈል ሲሄዱ ሲስተም ሁሉን ነገር ቆልፎታል። እና ይሄ ነገር አንደኛ በመጀመሪያው ሲስተሙን በስነ ስርዓት ዴቨሎፕ ካላደረጉ ለምንድን ነው የሚመዘግቡት? ፌል አደረገ የሚባለው። እኔም ራሴ ከባለቤቴ ጋር ወደ አዋሽ ባንክ ሄደን እንትን ጽፈን ከጨረስን በኋላ ማውጣት አትችሉም፣ ምንድነው ሲስተማችሁ ፌል አድርጎ። በምንድነው ፌል ያደረገው? እንደገና አይዲያችሁ ማያያዝ አለባችሁ። ኦኬ፣ ያ ሁሉ ህዝብ ተሰልፏል። አይዲ ተሰልፈ ከምታያይዝ ለምንድነው በሞባይልህ እንደገና እንድታያይዝ የማይደረግበት ምክንያት? ኖ እሱ እኮ እያንዳንዱ ባንክ እኮ ልኳል ከፋይዳ እንትናችሁ ጋር አያይዙ ብሎ ኦንላይን ሬጂስተር እንድታደርግ ለእያንዳንዱ ሰው የተላከ ይመስለኛል። ግን ያው አብዛኛው ማህበረሰብ ይህንን ኦፕሬት ማድረግ አይችልም። እኔ ራሴ ስለገጠመኝ ነው። ኦፕሬት ማድረግ ብቻ እኮ አይደለም፣ ኦፕሬትም አድርገህ የተመዘገበ አሁን እሷ አስመዝግባለች። እኔም እንደዚህ ኦንላይን አስመዝግቤያለሁ። እሷ ቀጥታ እንደውም ባንክ ሄዳ ነው የመጀመሪያው ሳምንት እንደተባለ ከማለቁ በፊት ሲባል ሄደን አስመዝግበናል፣ እየሰራ ነበረ። ፌል አደረገ ማለት ምን ማለት ነው? የተመዘገበው ነገር እና ይሄ በየጊዜው ሆን ተብሎ ህዝብን ማንገላታት ተገቢ አይደለም። ለህዝብ ክብር ሊኖረን ይገባል። በተለይ አገልጋይ ድርጅቶች ናቸው፣ ንግድ ባንክም ሌሎች ባንክም አገልጋይ ድርጅቶች ናቸው። እንዲህ አይነት ፌል ሲገጥማቸው ወዲያው ሜሴጅ ልከው እንዲህ አይነት ነገር ስለገጠመን ወይ በሞባይላችሁ ሲስተሙ ላይ አስተካክሉ ብሎ መላክ ነው እንጂ ሰው ሄዶ ምግብ ቤት ገብቶ ከተጠቀመ በኋላ የሚከፍለው እስኪያጣ ድረስ ለምን ይሆናል? ምግብ ቤት ብቻ አይደለም እኮ ፓስተር፣ ሆስፒታል፣ የግል ክሊኒኮች ምናምን እኮ አብዛኛው ከሲስተም ጋር የተያያዘ ነው። ድንገተኛ ነገር ሲደርስ እኮ ሪስክ ነው ማለት ነው። ትናንትና ነው ዛሬ ይመስለኛል የንግድ ባንክ መግለጫ አውጥቷል፣ አራዝሜዋለሁ የሚል እና ሲስተማችሁ ስለሚሰራ ተጠቀሙ የሚል ነው። ነገር ግን ደግሞ ቀላል ሲስተም እኮ አለ። ሰው ባንክ በአንድም በሌላ ይሄዳል። ሲሄድ ገንዘብ ሊያወጣ ሲል እዛው ለምን አያይዘው አይለቁትም? እዛው አያይዞ ለምን ማሰለፍ አስፈለገ? ልክ ነው እንዴ! ስንት ዓመት ሰው ዳቦ ቤት ተሰልፎ ወይ ባንክ ላይ ተሰልፎ መብራት ለመክፈል ተሰልፎ ውሃ ለመክፈል ተሰልፎ እንዴት ነው የሚቻለው? በጣም እና ይሄ ነውር ነው።
ልክ ነው። ሆን ተብሎ በመንግስት ላይ ጫናን ለማድረግ የተደረገ ነው የሚመስል እንጂ እንዴት እንደዚህ ይደረጋል? ትክክል እንዴ ሰው በገንዘቡ በራሱ ገንዘብ እኮ ነው ባንኩን እኮ ይቀመጥልኝ አንተ ጋር ነው ያልከው። ያስቀመጥከውን ነገር ለማውጣት ስትሄድ እንትን ፌል አድርጓል ማለት ምን ማለት ነው? ልክ ነው በጣም እና ይሄ በደንብ ነውርም ነው፣ ሊታሰብበት ይገባል። እንዲህ አይነት ነገር ሲገጥማቸው ከመግጠሙ ወይም ልክ እንደገጠማቸው ወዲያው ለህዝቡ በቴክስት ሜሴጅ በእያንዳንዱ ሞባይል ላይ ማድረግ፣ በዚህ ሜሴጅ ራስ አስተካክሉ ይሄ ችግር ገጥሞናል ማለት ይቻላል። እንደው እግረ መንገዳችንንም እንደው ይሄ እንዳለ ሆኖ እኔ ምንድነው ከዚህ የተማርከው ብለህ ብትጠይቀኝ የወደፊቱን ነገር ነው። እንደው መጽሐፍ ቅዱሳዊው ነገር እንደው ግጥም ጥሩሽ በቃ ያውሬውን ቁጥር ያለያዘ ያኔ ምን ሊኮን ነው አይችልም የሚለው እንደዚህ ነው። በቃ ሲስተም ይቆልፈል እንደዚህ። አሁን እኮ በእርግጥ ለኛ ትምህርት ሰጥቶን አለፈ። ነገር ግን በዚህ ወቅት ለምን ተፈለገ? ለምንድን ነው የተፈለገው? በዚህ ወቅት ይህን ማድረግ መንግስት አይኑን ከፍቶ ማየት መቻል አለበት። ልክ ነው። ሁልጊዜ ሲስተም ነው። ለምሳሌ መብራት ሲጠፋ ሁልጊዜ የሚሰጠው የቴክኒክ ብልሽት ነው ወይ? ለምሳሌ እኔ አሁን የምኖርበት አካባቢ ላይ ሁሌ እንዴት ሊሆን ይችላል? በየቀኑ የቴክኒክ ብልሽት እንዴት ሊሆን ይችላል? እነዚህ ነገሮች ጊዜ ሳይሰጣቸው መስተካከል ያለባቸው ጉዳዮች ናቸው። ሁልጊዜ አንድ ቦታ ላይ ወይም አንድ እንትን ላይ ተደጋጋሚ ነገር እንዴት ሊሆን ይችላል? ማህበረሰብ ነው የአቅም ማነስ ነው? የሙያተኛ አቅም ማነስ ነው ወይስ ተንኮል ነው? ሊጣራ ይገባል። ትክክል። እኛ ይህንን ባካችሁ አድማጮች ለሚመለከታቸው ላይክና ሼር አድርጋችሁ ይህን መልእክት እንድታደርሱልን እፈልጋለሁ። ምክንያቱም እኔ ትናንትና ቆሜያለሁ፣ ፀሐይ መቶኛል፣ አይቼዋለሁ። ሌላውን ህዝብ አየሁት። 3 ቀን 2 ቀን የተሰለፈ ሰው አለ። ለምን ይሰለፋል? እውነት ነው። ለምን? ልክ ነው። አስፈላጊ ነው። የኛው ፕሮግራም እንደው መንፈሳዊም ቢሆንም እዚህ ምድር ላይ እስካለን ድረስ እንደነዚህ አይነት በተለይ ማህበረሰብን የሚጎዳ ነገር እያየን ዝም ምንልበት መንፈሳዊ ብንሆንም እኮ በዚህ ምድር ላይ ነው የምንኖረው። በዚህ ሀገር ህግ ውስጥ ነው የምንኖረው። የዚህ ሀገር ህግ ይመለከተናል፣ ይገዛናል። ምክንያቱም ለመሪዎቻችሁ ተገዙ ስለሚል ለህግ ተገዙ ስለሚለን እንደ እግዚአብሔር ቃል እንገዛለን። ግን ደግሞ ህዝብን የሚያንገላታና ህዝብን እንደዚህ የሚያሰቃይ ነገር ስትመለከት ደግሞ ዝም ማለት የለብህም። ለምን? ምናልባት ሌሎች ይሄ የሚመለከታቸው በከፍተኛ ደረጃ ያሉ ስሜቱ ላይሰማቸው ይችላል፣ ላያዩት ይችላሉ፣ ላይመለከቱት ይችላሉ። ተመልከቱና ይህንን ፍቱ ማለት በጎ ነገር ነው ብዬ አምናለሁ። እና ጥላቻም አይደለም እንትንም አይደለም። ይሄ እኮ ክፍተት አይተህ ለማህበረሰቡ እኮ ድምፅ መሆን ስለሆነ እና ለምንድን ነው እዚህ ሀገር ላይ እኔ አሁን አንዳንድ ነገሮች ልክ መፈታት የማይችሉበት ምክንያት ምንድን ነው ብዬ አስባለሁ። ለምንድን ነው ሁልጊዜ እንደዚህ አይነት ነገር የሚሆነው? ገብቷል? አንድ ነገር ሲደጋገም እንትን ትላለህ። ቀላል እኮ ነው። አሁን ቴክኖሎጂ በእጃቸው ነው ያለው፣ ሰው ሞባይሉ በእጁ ነው ያለው። ገብቷል? እዚህ ጋር ግባና አስተካክል ብትለው ያስተካክላል የራሱን። የማይችለውም ከሚችለው ጠጋ ብሎ ያስተካክላል። የግድ ባንክ ማሰለፍ አለበት ወይ? በፍጹም መሆን የለበትም። ለምን ማሰለፍ አስፈለገ? አንተ የምትኖርበት እንደው ከተነሳ ላይ ቀር አንተ የምትኖርበት አካባቢ አባዶ አካባቢ ነው አይደለ? እና ከ100,000 በላይ የሚሆን ማህበረሰብ ነው ያለው። በጣም ብዙ እና በየቀኑ የመብራት መጥፋት ማለት እንግዲህ ለስንት ዓመት መሆኑ ነው? እኔ ከገባው ጊዜ ጀምሮ ሳይጠፋ የዋለበት ጊዜ አይቻላቅም። ይሄ ማለት እንግዲህ ማህበረሰቡ ከኤሌክትሪክ ጋር በተያያዘ ነው እንግዲህ የየዕለት እንትኑን የሚያከናውነውና እንደው በተገቢው መልኩ የሚመለከተው አካል ይሄንን አድምጦ ለማህበረሰብ አሁን ለምሳሌ ቢሆን ጥሩ ነው። ትናንትና 4 ሰዓት የጠፋ ነው አልመጣም እስካሁን እና ቢመጣ ይደውሉልኝ ነበረ። አይታል ቻርጅ ተሸክሜ ወጥቼ ለስራ እንግዲህ ሌላ ቦታ ላይ ቻርጅ እያደረኩ ያለው ደግሞ ምን መሰለህ እኮ አፋጣኝ ምላሽ ቢሰጥ መረጃ ዲስክ አላቸው። መረጃ እንኳን በስነ ስርዓት ቢቀበሉና እኮ መረጃ በስነ ስርዓት ቢያስተላልፉ you're happy ደስ ይልሃል። ግን ይህንን እንኳን አያረጉ። መጠቆምም ይቻላል። እዚህ አካባቢ ያለው በዚህ ምናምን ተብሎ
እዚህ ይሄ የሚመለከታቸው ኃላፊዎች በጣም በጣም እርምጃ መውሰድ አለባቸው። በእንደዚህ አይነት ጉዳይ ላይ ህዝብ መንገላታት የለበትም እና አግባብ አይደለም። ለምሳሌ አሁን በጣም የሚያሳዝን በመብራት ጉዳይ ላይ ኮንዶሚኒየም ቤቶች ማብሰያ የላቸው፣ ውጭ አታበስልም። የሚጠፉበት ሰዓት ደግሞ አጋጣሚ ወይ ሰራተኛ ሲገባ፣ እኔ በጣም የታዘብኩትን ነገር ልንገር፣ ወይ ልጆች ከትምህርት ቤት ሲገቡ የሚጠፋበት ሰዓት፣ ወይ ጠዋት ትምህርት ቤት ከመሄዳቸው በፊት። እሱ ብቻ አይደለም፣ አባወራው ተዳክሞ ሲመጣ ፍሪጅ ውስጥ ያለ ምግብ ይበላሻል። ይሄ ራሱ እኮ የኢኮኖሚ ቀውስ ነው የሚያስከትለው እና ይሄ ሊታሰብበት ይገባል። ዝም ብሎ እንደው አለ አይደለ ህዝብ አይበቃ ስናጠፋበት ዝም ይላል ማለት አይደለም። ስለዚህ ይህንን ጉዳይ ሊያስቡበት ይገባል ለማለት ነው። እንደው ከዛሬ በጣም ውስጤ ሰሞኑን በማየው ነገር ስለተሰማኝ ፊል ስላደረግኩ ነው መናገሬ። መረጃን እንግዲህ ምንድነው ይሄ ከቀዝቃዛው ጦርነት ማግስት የዓለም መልክ የሚቀይር አስደንጋጭ ክስተቶች እየተከሰቱ ነው ያሉት። እንደምታውቀው የቻይና ፕሬዚደንት ዢን እና የሩሲያ ፕሬዚደንት ቭላዲሚር ፑቲን ቻይና ቤጂንግ ከፍተኛ ዲፕሎማሲያዊ ውይይት አድርገዋል፣ ዓለም አቀፍ ሁኔታዎችን በተመለከተና በዚህ ጉዳይ ላይ ደግሞ ባደረጉት ነገር አንዳንድ ስምምነቶችን ተስማምተዋል። እንግዲህ እኛ ሁሌም ስንል ነበረ ዓለም ከምዕራቡ ወደ ምስራቅ ሽፍት እያደረገች የሚል ነገር ነበረ። ከስምምነታቸው ውስጥ አንድ አንኳር የሆነውን ነገር ነው ያስቆጥ። በኢነርጂ በምናምን በብዙ ነገሮች ስምምነት ተስማምተዋል። በኤሌክትሮኒክስ ነገሮችም ላይ የቴክኖሎጂ ልውውጥ ለማድረግና ያላቸውን አቅም በጋራ ለማጠናከር ስምምነት አድርገዋል። ነገር ግን ከዛ ባሻገር በጣም ውስጥ እንትን ያለው ነገር ምንድነው አሁን ያለውን የዓለምን ስርዓት ለመለወጥ እና የምዕራባውያንን ፀሐይ ወደ ምስራቅ ወደ መውጫዋ ለማዞር እየተደረገ ያለው ትብብርና ትስስር በጣም የሚገርም ነው የሆነው እና እንግዲህ ምንድነው ገለልተኛ ነኝ የሚሉ ዲፕሎማሲያዊ መልስ አብቅቶለታል። የዓለምን የኃይል ሚዛን የሚገረስስ በሚስጥር የተሸሸገው የቤጂንግና የሞስኮ ወታደራዊ ጋብቻ በታዋቂው የዜና ወኪል ሮይተርስ አማካይነት በአደባባይ ቁልጭ ብሎ ወጥቷል። እንግዲህ ትልቁ የሄዱበት ምክንያት ይህንን ግንኙነት ማጠናከር ነው። ወታደራዊ ግንኙነት ነው። ሮይተርስ ነው የዘገበው። ይህን ተራ የትብብር ወሬ አይደለም፣ ከትዕይንት በጀርባ የተሸበረ ታላቅ ወታደራዊ ስልጣን እንጂ። በድብቅ መጋረጃ ውስጥ ምን ተከናወነ የሚለው ነው። ምን ተከናወነ የሚለው ነው። ባለፈው ዓመታት ማገባደጃ ላይ ዓለምን በሰላም ለማሸጋገር በሚታሰብበት መዋቅር ውስጥ ዋናውን ሚና እየተጫወቱ ያሉት ገብተዋል ቤጂንግና ሞስኮ ናቸው። ዋናው ሚና እየተጫወቱት ይሄ የኢኮኖሚውን መዋቅር ሽግግር እየሰሩለት ነው ያለው። ልክ ነው። የሚገርም እንደው ይዤዋለሁ ዜናውን፣ ግን በጣም ሰፊ ጊዜ ይወስድብናል ብዬ ነው እንጂ በዚህ ጦርነት በኢራንና አሜሪካ እስራኤል ጦርነት ከቻይና ቀጥሎ ከፍተኛ የኢኮኖሚ ጠቀሜታ ያገኘችው ሩሲያ ነች። ሩሲያ ነች ከፍተኛ ጠቀሜታ ያገኘችው። ልክ ነው። ምክንያቱም ከፍተኛ የሆነ ጋዝና ነዳጅ ነው የሸጠችው ለአውሮፓውያን ማዳበሪያም ጭምር ስትመለከተው ለቻይናም ለሁሉም። እና እንግዲህ ምንድነው ዓለም ወዴት ነው እየሄደ ያለው? ከዚህ መጋረጃ ጀርባ ምንድነው እየተሸረበልን ያለው? እየተሰራ ያለው ስራ ምንድነው? ይሄ ወታደራዊ ጋብቻስ ለምንድነው የተፈለገበት ምክንያት ብለን ስንመለከት ባለፈው ሳምንት አንድ ዜና ሰርተን ነበረ ስለ ኢፍራጦስ ወንዝ መድረቅ። ገብቶሃል? የአርሜጌዶን ጦርነት የዓመታትና የሁለት ዓመት ዝግጅት አይደለም። ብዙ ዓመታት ይፈልጋል ዝግጅቱ ብዙ ዓመታት ይፈልጋል። እና ጋብቻዎቹ እየተጣመሩ የመምጣታቸው ጉዳይና ኢራን አሁን ላይ
ለአሜሪካ ላለመንበርከክ የምትወስንባቸው መንገዶችን ስትመለከተው የነዚህ ልዕለ ኃያል አገሮች ከጀርባ መኖርን የሚያረጋግጥ ጉዳይ ነው። ይህ ጉዳይ የሚያረጋግጥ ጉዳይ ነው። እሱ ብቻ እኮ አይደለም እኮ ፓስተር፣ አሁን ተፈተነ የአሜሪካን አቅም በኢራን ምን ያህል ርቀት እንዲሄድ እንደሚችል ይህን በተግባር ስላዩ ከዚህ በኋላ በራሳቸው ቢያደርጉት ቀላል እንደሚሆን እኮ የገመገሙ ይመስለኛል። በደንብ አሁን አሜሪካ ስጋት ውስጥ ገብታለች በሁለቱ አሁን በትላንትና ሁለት የሆነው ማለት ነው። አሁን ምንድነው መሰለህ የአሜሪካም ሴኔታው ወታደራዊ ጦርነቱ እንዲቆም ይፈልጋል። እርምጃው እንዲቆም ይፈልጋል። ምክንያቱም አሜሪካንን ወደ ውርደትና ወደ ቁልቁለት ነው ይዟት የሚሄደው። ከዚህ በፊትም እኛ ተናግረናል ይሄ ጦርነት። ምክንያቱም ከዚህ ጦርነት በስተጀርባ ሀገሮች አሉ። ሌላው ደግሞ የአውሮፓውያኖች አሁን አሜሪካ ሂሳብ ሰርታ የገባችው ኔቶ እና አውሮፓ ሀገሮች ከጀርባ ይሆናሉ የሚል ነው ነበር። ነገር ግን እነዚህ ሀገሮች ደግሞ ተገላቢጦሽ ነው የሆኑት። ምክንያቱም አንቲሴሚቲዝም አራማጅ ሀገሮች ናቸው አብዛኛው የአውሮፓ ሀገሮች። እንዴት ነው ለእስራኤል አብረው የሚገቡት? ይህ ጦርነት የእስራኤል ጦርነት እንጂ የኛ የአውሮፓውያን ጦርነት አይደለም ባዮች ናቸው። ስለዚህ የሁለቱ አሁን በተለይ በሰሞኑን በነበረው ስምምነቶች ውስጥ አንዱ አንኳር ይዞ ያለው የወታደራዊ ስምምነቱ እንደሆነ ልናውቅ ያስፈልጋል። ምክንያቱም የወታደራዊ ውጊያው ወይም ደግሞ ጦርነቱ ወደ ዘመናዊነት ተሸጋግሯል። ወደ ኤሌክትሮኒክስ ዋር ተሸጋግሯል። ወደ ሳይበር ዋር ተሸጋግሯል። ለምሳሌ የአንድን አገር ወታደራዊ ሲስተም ቆልፈ መግባት የምትችልበት ደረጃ ላይ ተደርሷል። ሰው ሰራሽ ኤአይ ወታደሮችን መበራከት ራሱ ቬኔዙዌላ ላይ ይህንን ያደረጉት ምንም እኮ እንትን አይደለም። ቬኔዙዌላ ላይ እኮ ያለውን ሲስተም ቆለፉት፣ ገብተው ሰውየውን ይዘውት ወጡ። ይሄ ነው ያደረጉት። አሁን ይሄ ኤሌክትሮኒክስ ዋር የሚባለው ነገር ዋርፌሩ እያደገ እየመጣ ነው። ስለዚህ አንድን ሀገር የኒኩለሩን ሲስተም በለው ምኑንም ሲስተም በለው የመረጃ ሲስተሙን ቆልፈ መግባት የምትችልበት ደረጃ ላይ እየተደረሰ ነው ያለው ወታደራዊ እንቅስቃሴ። አሁን ሽባ በማድረግ ሰው ለሰው ከምትዋጋው እያለፈ እየመጣ ነው። ከእንትንም እያለፈ እየመጣ ነው። ገብቶሃል? ይሄ በመድፍ በርቀት ምናምን መደባደብ ከታንክ ውጊያ እያለፈ እየመጣ ነው። ሰው አልባ ድሮኖች አሉ፣ ቴክኖሎጂዎች አሉ። ሌላው ደግሞ ሳይበር አታኮች አሉ፣ ኤሌክትሪክ ዋርፌር አለ። አሁን የመጣ እጅግ ሞደርን በሆነ መልኩ ይህንን ሊዳፈሩት አይችሉም እንጂ ባዮሎጂካል ዌፐንም ራሱ አለ እና ምንድነው ዘርፈ ብዙ ነው። ይሄ ነገር በጣም እንትን ነው። ከስልጣኔ መካከል ቀጥታ ወደ እሳት አቶን አስደንጋጭ ዜና እዚህ ላይ ነው። እነዚህ የቻይና ምድር ወታደራዊ ጠበብት አንዱ ያደረጉት የራሽያ ወታደሮችን ጋር በመተባበር የጋራ የሆነ ወታደራዊ ተቋሞችን የማጠናከርና የማደራጀት በቀጥታም ለሚደረጉ ለማንኛውም ወታደራዊ ውጊያዎች ወይም ቻሌንጆች ለመደጋገፍ የሚያስችላቸውን የቴክኖሎጂ ልውውጥና ወታደራዊ አቅማቸውን የሚያፈረጥሙበት ደረጃ ላይ እየሄዱ ነው ያሉት። እንግዲህ ቻይና ከዚህ ቀደም በሩሲያ ምድር ላይ የክሩዝ ድሮኖችን በብዛት የማምረትና ግዙፍ ፋብሪካ ለመገንባት በሚስጥር ስትደራደር እንደነበረ ይታወሳል። ይህ እንግዲህ የአሁኑ መረጃ ግን ቻይና በዩክሬን ጦርነት ላይ ቀጥተኛ እጇን እንዳስገባች የሚያሳዩ ማረጋገጫዎች ተገኝተዋል። አሁን ላይ ያለው ነገር የሁለቱ አገሮች ከኢኮኖሚ ትብብር፣ ከነዳጅ ከቴክኖሎጂ ትብብር አልፎ ወደ የት እየሄደ ነው ስንል የጋራ ወታደራዊ ጥምረት እየፈጠሩ ነው ያሉት። ትልቁ ዓላማቸው ምንድነው ብለህ ስትል የምዕራቡን ዓለም የበላይነት እንዲያከትም ማድረግ ነው። ነገር ግን ይሄ ነገር እዚህ ጋር ብቻ ነው ወይ የሚያበቃው ስንል አይደለም። ትልቅ የሆነ መንፈሳዊ እንድምታ አለው። የድራጎኑና የድቡ ጥምረት ሁልጊዜ ድቡ
ከሌሎች የአውሮፓ ሀገሮች እዚህ ጥምረት ውስጥ የሚገቡ ስላሉ የነዚህ የጋራ ጥምረት ለመጨረሻው ዋርፌር ወይም ደግሞ ለአርሜጌዲዮን ጦርነት ዝግጅት እየተደረገ ነው። አሁን የምናያቸው ሙከራዎች ትንንሽ ሙከራዎች ናቸው። አሁን ትንንሽ ነገሮች ነው የምንመለከተው። እነዚህ ነገሮች ግን በቴክኖሎጂ በጣም እያደጉ ሄደው እየጨመሩ ሄደው ወደ አልተፈለገ ነገር ዓለምን ይዞ የሚገባ ነገር እየተፈጠረ ነው ያለው ለማለት ነው። እንግዲህ የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ስለነበረን ጊዜ እግዚአብሔርን እናመሰግናለን። እኔና እናንተ ግን አንድ ነገር እናድርግ፣ እንጸልይ፣ አጥብቀን እንጸልይ። በክርስቶስ በእግዚአብሔር ፊት ጉልበታችን ይንበርከክ አጥብቀን። ዓለማችን ብቻ አይደለም ቤተ ክርስቲያንን የሚያስጨንቅ ጊዜ እየመጣ ነው ያለው። ለወንጌል እንሩጥ። አሁን እርስ በራስ ወዲህ ወደዛ የምንጓተትበት ሰዓት አይደለም። ትውልድን የምንታደግበትና ከጨለማ የምናወጣበት በተሰጠን ጊዜ የእግዚአብሔርን ሐሳብ በምድር ላይ ገልጠን የምናልፍበት ጊዜ ነው ማለት እወዳለሁ። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ እንግዲህ ጠንከር ያለ ውይይት ነው ያደረግነው፣ ተገቢም ነው ብዬ አምናለሁ። እንግዲህ ይሄ አሁን የሰማነው ደግሞ መረጃ መጽሐፍ ቅዱሳዊ እንደሆነ በተጨባጭ በተግባር ሊውል እንደሆነ እየተረዳንም እንደሆነ ነው እየገባኝ የመጣው። በተለይ ደግሞ ከዚህ በስተ ምስራቅ የሚነሳው ይሄ የአርማጌዶን ጦርነት ላይ ተሳታፊ የሚሆነው ኃይል ከሰው አልፎ የፈጣሪንም ስራ እስከ መገዳደር እንደገናም ደግሞ ጌታ ኢየሱስ ክርስቶስንም እስከ መዋጋት የሚደርስ አቅም አለኝ ብሎ የሚፍጨረጨር ነው። ቢሆንም ያው መጨረሻው ደግሞ ምን እንደሆነ መጽሐፍ ቅዱስ ነግሮናል። ስለዚህ ውድ ቅዱሳን ወዴት እየሄደ እንደሆነ ማስተዋል አለብን። ነገሮች ሁሉ የምናያቸው የምንሰማቸው ሁሉ ለኛ ምልክቶች ስለሆኑ የዝግጅት እና የመንቃት ተግባራችንን በተግባር እንድናውል የምፅዓቱ አዋጅ ነጋሪ አገልግሎት መልእክቱን ያስተላልፋል። እንግዲህ ለዛሬ ሐሙስ የቀን መረጃችን ይህን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት አብሮን ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።